የህወሓት ጦር በአራት አቅጣጫ ወደ ወልቃይት እርምጃ ጀመረ። ኢሳያስ ለአሰቡ ጦርነት አዲስ ትዕዛዝ ሰጡ። መከላከያ አዲስ የመከላከያ እዝ አደራጀም። ባለስልጣኑ ሀገር ጥለው ሸሹ። ይህ ኢትዮ ፖስት ነው። የህወሓት ሜካናይዝድ ጦር በአራት አቅጣጫ ወደ ወልቃይት ተጠጋ። ዘኢኮኖሚስት በወልቃይት አዲስ ጦርነት ሊቀሰቀስ ነው የሚል ዘገባ ባወጣ በቀናት ልዩነት ህወሓት ጸረ አውሮፕላን መሳሪያን ጨምሮ ግዙፉን ጦር ወደ ወልቃይት አስጠግቷል። ከጀርባም የሻዕቢያ ድጋፍ እንዳለው ታውቋል። ጦርነቱ በአሰብ ግንባር ሲጠበቅ በወልቃይት ግንባር ሊፈነዳ ከቋፍ ደርሷል። ይህ የህወሓት ወታደራዊ ስልት አብይ በፍጹም ያልጠበቁት ሆኗል። የሻዕቢያ ህወሓት ጥምር ጦር አደገኛ እንቅስቃሴና ከባድ ድንጋጤን ፈጥሯል። ከወልቃይት የተሰማውን ወታደራዊ መረጃም በዝርዝር እንነግራችኋለን። የአሰቡ ጦርነት ሊጀመር ከጫፍ በደረሰበት በዚህ ወቅት ኢሳያስ አፈወርቂም አንድ ጥብቅ ትዕዛዝ ሰጡ። ትዕዛዙ ከኢትዮጵያ ጦር እንቅስቃሴ ጋር የተያያዘ ነው። አብይ ጦርነቱን ለመጀመር ወስኗል። ስለዚህ አስቀድመን በፍጥነት መጨረስ አለብን ሲሉም ኢሳያስ ለፖለቲካዊና ወታደራዊ አመራሮቻቸው ትዕዛዝ ሰጥተዋል። ትዕዛዙ በመላ ኤርትራ እየተተገበረ እንደሚገኝ አንድ ዓለም አቀፍ ሚዲያ ዘግቧል። በአንጻሩ ኢትዮጵያ እንደ አዲስ የመከላከያ ህዝብ በማደራጀት ለጦርነቱ አዘጋጅታ መጨረሷን የውስጥ አዋቂዎች ተናግረዋል። እናስደምጣቸዋለን። ከፍተኛ ባለስልጣኑ ስልጣናቸውን ጥለው ከሀገር መሸሻቸው ተሰማ። ከባድ ተቃውሞ የተነሳባቸው ከፍተኛ ባለስልጣኑ በዛሬው ዕለት ከሀገር ማምለጣቸው ተሰምቷል። ባለስልጣኑ በወታደራዊ አውሮፕላን ሀገሪቱን ለቀው ወደ ዱባይ መሸሻቸው ከፍተኛ መነጋገሪያ ሆኗል። ሀገር ጥለው የፈረጠጡት ባለስልጣን ማን ናቸው የሚለውም በዘገባችን በዝርዝር እንመለከተዋለን። የተወደዳችሁን የተከበራችሁ የቻናላችን ቤተሰቦች ለአሁን የተደመጡና እነዚህና ሌሎች መረጃዎችን አጠናክረናል። እንደተለመደው ቪዲዮ ላይክና ሼር በማድረግ አብራችሁ እንድትቆዩ ግብዣችን ነው። አሁን ወደ መረጃዎቻችን እናምራለን። የአሰቡ ጦርነት ሊጀመር ከጫፍ በደረሰበት በዚህ ወቅት ኢሳያስ አፈወርቂም አንድ ጥብቅ ትዕዛዝ ሰጡ። ትዕዛዙ ከኢትዮጵያ ጦር እንቅስቃሴ ጋር የተያያዘ ነው። አብይ ጦርነቱ ለመጀመር ወስኗል። ስለዚህ አስቀድመን በፍጥነት መጨረስ አለብን ሲሉም ኢሳያስ ለፖለቲካዊና ወታደራዊ አመራሮቻቸው ትዕዛዝ ሰጥተዋል። ትዕዛዙ በመላ ኤርትራ እየተተገበረ እንደሚገኝ አንድ ዓለም አቀፍ ሚዲያ ዘግቧል። በአንጻሩ ኢትዮጵያ እንደ አዲስ የመከላከያ ህዝብ በማደራጀት ለጦርነቱ አዘጋጅታ መጨረሷን የውስጥ አዋቂዎች ተናግረዋል። ህወሓትን ከአስመራዎች ጋር ያቆራኘ የመሰለው የቃላት ሰጣ ገባም የአሰብ ወደብን ሰበብ አድርጎ እየናረ ነው። የኢትዮጵያ የውጭ ጉዳይ ሚኒስቴር ባለፈው መስከረም ማብቂያ ለተባበሩት መንግስታት ድርጅት ዋና ጸሐፊ በጻፈው ደብዳቤም የኤርትራ መንግስትና አክራሪ ያለው የህወሓት አጃም ኢትዮጵያን ለመውጋት እየተዘጋጁ ነው ይላል ደብዳቤው። ሁለቱም ኃይላት የአማራ ክልል አማጽያንን ወይም ፋኖን በገንዘብ በዘመቻና በዚህ ይረዳሉ በማለትም ወቅሰዋል። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል የኢትዮጵያን ወቀሳም የቀድሞ ግዛትን ለማስመለስ ያለመ የወታደራዊ የጸባጫሪነት የታከለበት ፕሮፓጋንዳ ነው በማለት አጣጥለው ነቅፈውታል። የህወሓት መሪዎችም ለተባበሩት መንግስታት ድርጅትና ለአፍሪካ ህብረት በጻፉት ደብዳቤም የኢትዮጵያ መንግስት ደብዳቤ አደገኛ፣ እውነትን የገለበጠ፣ በዳይን እንደተበዳይ የቀረበበት በማለት ተቃውመውታል። ኢትዮጵያ ዘንድሮ የህዳሴ ግድብን አስመርቃለች። የካሉባ ጋዝ ማምረቻና የማዳበሪያ ፋብሪካን የመሰረተ ድንጋይ ጥላለች። የአማራ ክልል ከፋኖ ከኦሮሚያ ክልል ከኦነግ ወይም ከኦላ ጋር የሚደረግ ውጊያ አሸናፊና ተሸናፊ ሳይለይበት እንደቀጠለ ነው። የኢትዮጵያ ምናልባትም የኤርትራ ክረምት ግን አብቅቷል። አየሩ ለወታደራዊ ንቅናቄ ይመቻል። ይህን ተከትሎ ሀገራቱ ይዋጉ ይሆን የበርካቶች ስጋት ሆኗል። አንድ የፖለቲካ ተንታኝ ለጀርመን ድምፅ በሰጡት ቃል እንደዚህ ነው የሚመስለው፣ ምክንያቱም በሁለቱ በኩል ያለው ግንኙነት በሰላም ተደራድረው የመፍታት አቅሙም ፍላጎቱም ያለ አይመስልም። ሶስቱም ኃይላት የጦር ኃይላቸውን እያጠናከሩ አዳዲስ ተዋጊ እየመለመሉ መሆናቸው እየተዘገበ ነው። ሰሞኑን ከአስመራ የሚናፈሱ መረጃዎች ደግሞ ለሚፈጠረው ቀውስ ነዳጅ ለመቆጠብ በሚል የአስመራ የህዝብ ማመላለሻ ተሽከርካሪዎች ስራ እንዲያቆሙ ታዘዋል ሲሉም ፕሬዝዳንት ኢሳያስ ከሰሞኑን ለጦርነት ዝግጅት ትዕዛዝ መስጠታቸውን ጠቁመዋል። የፖለቲካ ታዛቢዎች እንደሚሉት ደግሞ በሱዳኑ ጦርነት ሰበብ ከኤርትራ ጋር እንደ ጠላት የሚተያዩት የተባበሩት አረብ ኤሚሬት ገዢዎች የኢትዮጵያ መንግስትን በመደገፍ በህዳሴ ግድብ ሰበብ ከኢትዮጵያ ጋር የምትወዛገበው ግብፅ ኤርትራን በመርዳት ጠቡን እያራገቡት ነው። ከውጭዎቹ ኃይላት ድጋፍና ግፊት ይልቅ የአዲስ አበባም የአስመራና የመቀሌ ገዢዎች ባህሪና አስተሳሰብ ጦርነት እንደ ብቸኛ አማራጭ እንዲያዩ ሳያደርጋቸው አልቀርም። አቶ አብዱራህማን እንደሚሉት በተለይም የአስመራና አዲስ አበባ መሪዎች አስተሳሰብ በአካባቢው ከአንድ በላይ አስገባሪ ሊኖር አይችልም አይነት ነው በማለትም ገልጸዋል። በአንድ ቆጥ ሁለት አውራ ዶሮ አይሰፍርም እንደሚባለው ማለት ነው።
የህወሓት ሜካናይዝድ ጦር በአራት አቅጣጫ ወደ ወልቃይት ተጠጋ። ዘኢኮኖሚስት በወልቃይት አዲስ ጦርነት ሊቀሰቀስ ነው የሚል ዘገባ ባወጣ በቀናት ልዩነት ህወሓት ጸረ አውሮፕላን መሳሪያን ጨምሮ ግዙፍ ጦሩን ወደ ወልቃይት አስጠግቷል። ከጀርባም የሻዕቢያ ድጋፍ እንዳለው ታውቋል። ጦርነቱ በአሰብ ግንባር ሲጠበቅ በወልቃይት ግንባር ሊፈነዳ ከቋፍ ደርሷል። ይህ የህወሓት ወታደራዊ ስልት አብይ በፍጹም ያልጠበቁት ሆኗል። የሻዕቢያ ህወሓት ጥምር ጦር አደገኛ እንቅስቃሴ ከባድ ድንጋጤን ፈጥሯል። የወልቃይት አካባቢን በየአጋጣሚው የሚገነፈል የፖለቲካ ውጥረት ቢሆንም ነገር ግን ከሰሞኑን የተቀሰቀሰ ውጥረት የአዲስ ዙር ጦርነት ጅማሬ ሊሆን እንደሚችልም እየተሰጋ ይገኛል። የትግራይና የአማራ ክልል ባለስልጣናት የቃላት ጦርነት ባየለበት በዚህ ወቅት ህወሓት ጦሩን አስጠግቷል። መረጃዎች እንደሚያመለክቱት ህወሓት ወልቃይትን በኃይል ለመያዝ ከሙሉ ውሳኔ የደረሰው ባለፈው ሰኔ ወር ላይ በሽሬ ባደረገው ስብሰባ ላይ ነው። ከሰኔ 10 ቀን 2017 ዓ.ም ጀምሮ የህወሓት ኃይሎች ወልቃይትን እንደገና ለመያዝ የተቀናጀ በሚመስል ሁኔታ በአራት አቅጣጫዎች በመክበብ ወታደሮችና ከባድ መሳሪያዎችን በሰፊው በማሰማራት ላይ እንደሚገኙ መረጃዎች አመልክተዋል። ከስብሰባው መረጃ እንዳገኙት የሚናገሩት አንድ የወልቃይት ባለስልጣን ስለ ሽሬ ውሳኔ በወቅቱ እንዲህ ብለው ነበረ። ሽሬ በተደረገው በዋናነት የሰማዕታትን ቀን ለማሰብ በሚል በህወሓትና በቲዴፍ አመራሮች የተደረገ ስብሰባ ነበረ። የፌዴራል መንግስት መሬታችንን አይሰጠንም፣ ስለዚህ በኃይል እናስመልሳለን ብለው የወሰኑትም በዚሁ አጋጣሚ ነው። ቀጥሎ የመጣው የአቶ ጌታቸው ረዳ የወልቃይት ጉብኝት በአካባቢው አዲስ ጦርነት እንዳይፈጠር ጥረት ለማድረግ ነው። የተፈናቃዮች መመለስ ጉዳይ ሳይሆን በዋናነት የቀደመው አስተዳደሩ ይመለስ፣ ጸጥታውም ቲዲኤፍ ያስጠበቅ የሚል አቋም የትግራይ ኃይሎች ማራመዳቸው ነው ትልቁ ችግር። ህወሓት ወደ ወልቃይት ለመግባት ያቀደው በአራት አቅጣጫ ሲሆን የመጀመሪያው በሽራሮ አቅጣጫ ነው። በዚህ አቅጣጫ አርሚ 13 በመባል የሚታወቀው ኃይል ሽራሮን ከወልቃይት ጋር ወደሚያገናኘው ማይተመን ድልድይ ተንቀሳቅሷል። የሰራዊት 6 ዙ 23 ጸረ አውሮፕላን መሳሪያዎችና ሌሎች ከባድ የጦር መሳሪያዎችን የታጠቀ ሲሆን ከአዲ ነብረዲ ከተማ በአዛዦቹ ይመራል። ሁለተኛው የዋልድባ ግዳም አቅጣጫ እንቅስቃሴ ሲሆን የህወሓት ሰራዊት በማይደራፎት በምስራቅ በኩል ወታደራዊ እንቅስቃሴም ጀምሯል። ሶስተኛው የደደቢት አቅጣጫ ሰለልፍ ነው። ከደደቢት በኩል ወደ ማይ ሃንሲና ጸሊሞይ በመዝለቅ በወታደራዊ ኃይል ወደፊት ለመግፋት ማዕከላትን አቋቁሟል። የሱዳን አቅጣጫ አራተኛው እንቅስቃሴ ሲሆን ከሱዳን ጋር በሚያዋስኑ ድንበር ላይ በሸረሪና 3 ወታደራዊ ክፍሎችም ሰፍረዋል። እነዚህ ክፍሎች ቀደም ብሎ በትግራይ ጦርነት ወቅት ከሚታወቀው ሳምሪ ከሚባል ቡድን ጋር ግንኙነት ያላቸው ተዋጊዎችን የያዙ ሲሆን ወደ ሱዳን ተሰደው የቆዩና በሱዳን ግጭት ውስጥ በመሳተፍ የቆዩ አርሚ 70 በመባል የሚታወቁ ኃይሎችን ያቀፈ ነው። ይህ ኃይል ከሱዳን ጦር ኃይል ጋር የተገናኘን አዲስ ወታደራዊ መሳሪያዎችን የታጠቀ ነው ተብሏል። የጠለምት መስመር ሌላ ወታደራዊ ግንባር ሊሆን የሚችልበት ሰፊ ዕድል መኖሩን ተንታኞች ገልጸዋል። ባለፉት ሳምንታት በሀርሚና ቤተ ማርያም ቀበሌዎች እቅድና ቅንጅት ሲደረግ መቆየቱም በተጨባጭ ተረጋግጧል። ከደብረ አባይ በመነሳት በዚህ መስመር የሚሰለፍ ኃይልን ህወሓቶች እያጠናከሩ መሆናቸው ተንታኞች ጠቁሟል። ዓላማው በአርማዴጋ በኩል ጥሶ ገብቶ ወደ አዲስ ዓለም ቀበሌ በመግፋት በመጨረሻም ሶርቃና ወልቃይት መድረስ እንደሆነም ታውቋል። መረጃዎች እንደሚጠቁሙት በዚህ መስመር በእንዳባጉናና አዲ ገብረው ቀበሌዎች ሜካናይዝድ ኃይል አስፍረዋል። መደበኛ ተዋጊዎች አልሞ ተኳሾችን ያቀፈም መትረየስ፣ ሞርታር፣ አርፔጂን ጨምሮ የነፍስ ወከፍ መሳሪያዎችን የታጠቀ ኃይል አሰልፈዋል። የህወሓት ጦር በእንዲህ መልኩ መንቀሳቀሱን ያወቁት እነ ኮሎኔል ደመቀ ዘውዱ እጃቸውን አጣጥፈው አልተቀመጡም። ላለፉት 2 ዓመታት ተከዜ ዘብ በሚል ሲያሰለጥኑ የቆዩትን ኃይል በተጠንቀቅ እንዲሆን አዘዋል። ከዚህ በተጨማሪም ኃይሉ ወደ ምሽግ እንዲገባ ትዕዛዝ አስተላልፏል። ህወሓት በዚህ አቅጣጫ ጦርነት ቢከፍት በቀጥታ ከፌዴራል መንግስቱ ጋር ወደ ግጭት ሊገባ እንደሚችል ብዙዎች እየተናገሩ ነው። ፊልድ ማርሻሉ አስረክቡ ያሉት የህወሓት ታንክና መድፍ ምናልባትም ወልቃይት ላይ ሊተኮስ የሚችልበት እድል ሰፊ እንደሆነም ተንታኞች እያነሱ ነው። የሰሞነኛው የራያ ተኩስና ግጭትም በወልቃይት እየመጣ ነው የሚል ውስጠ ወይራ ማስጠንቀቂያ ያዘለ እንደሆነም የሚናገሩ ጥቂት አይደሉም። ህወሓት ምናልባትም በቀጣይ ቀናት እንደሚፈራው ተከዜን ተሻግሮ ወልቃይት ላይ ሊተኩስ እንደሚችል በቀጣይ ቀናት የሚታይ ነው የሚሆነው። ከፍተኛ ባለስልጣኑ ስልጣናቸው ጥለው ከሀገር መሸሻቸው ተሰማ።
ከባድ ተቃውሞ የተነሳባቸው ከፍተኛ ባለስልጣኑ በዛሬው ዕለት ከሀገር ማምለጣቸው ተሰምቷል። ባለስልጣኑ በወታደራዊ አውሮፕላን ሀገሪቱን ለቀው ወደ ዱባይ መሸሻቸው ከፍተኛ መነጋገሪያ ሆኗል። ሀገር ጥለው የሸሹት የማዳጋስካሩ ፕሬዝዳንት አንድሪ ራጆሊና ናቸው። በከባድ ተቃውሞ ስትታመስ የቆየችው ማዳጋስካር በዛሬው ዕለት የሀገሪቱ ፕሬዝዳንት በፈረንሳይ ወታደራዊ አውሮፕላን ሀገሪቱን ለቀው ወደ ዱባይ መሸሻቸው ተሰምቷል። ፕሬዝዳንቱ ሀገሪቱን ለቀው እንዲወጡ ያመቻቹት የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን እንደሆኑም የፈረንሳይ ሚዲያዎች ዘግቧል። ፕሬዝዳንቱን በሀገሪቱ አቆጣጠር ዛሬ ጠዋት 1 ሰዓት ላይ ንግግር ለማድረግ ቀጠሮ ይዘው እንደነበርም ጽህፈት ቤታቸው አሳውቆ ነበርም። በማዳጋስካር ውስጥ ያለው ወቅታዊ ሁኔታ በጣም ውጥረት የበዛበት ሲሆን በፕሬዝዳንት አንድሪ ራጆሊና መንግስት ላይ ከፍተኛ የሆነም ህዝባዊ ተቃውሞና የፖለቲካ ቀውስ ተባብሶ ቀጥሏል። ተቃውሞ የተጀመረው በመስከረም ወር አጋማሽ አካባቢ በተደጋጋሚ በሚፈጠሩ የውሃና የኤሌክትሪክ መቆራረጥ ምክንያት ሲሆን ተቃውሞ በዋናነት የሚመራው ጆን ዜድ ማዳጋስካር በሚባል ወጣት ቡድን ሲሆን ይህም በሶሻል ሚዲያ አማካኝነት ተነሳሽነቱን ወስዷል። በሀገሪቱ ያለው የከፍተኛ ድህነት፣ የኑሮ ውድነት፣ የመንግስት ባለስልጣናት ላይ የሚሰነዘር የሙስናና የዝምድና አሰራርን በተመለከተም በተነሳው ተቃውሞ እየበረታ በመምጣቱ የሀገሪቱ ፕሬዝዳንት ሀገሪቱን ጥለው መፈርጠጣቸው ተሰምቷል። ፕሬዝዳንት ራጆሊና በሀገሪቱ የተነሳውን ተቃዋሚዎችን ለማረጋጋት ሲሉ ሙሉ መንግስታቸውን ከጠቅላይ ሚኒስትሩ ጋር አሰናብተዋል። ሆኖም ይህ እርምጃ ሰልፈኞችን አላራገባቸውም። የተባበሩት መንግስታት ድርጅት እንዳሳወቁም ሰልፉ ከተጀመረ ወዲህ በጸጥታ ኃይሎች በተወሰደ እርምጃም ቢያንስ 22 ሰዎች ሲሞቱ በርካቶች ደግሞ ቆስሏል። ፕሬዝዳንቱ በ2023 ምርጫ ለሁለተኛ ጊዜ ያሸነፉ ቢሆንም ተቃዋሚዎች ምርጫውን ማጭበርበር ተፈጽሞበታል በማለት ውድቅ ማድረጋቸውን የተሰማው። ለዛሬ ያዘጋጀንላችሁ መረጃ ይመስላል። በሌሎች መረጃዎች እስከምንገናኝ በያላችሁበት ቸር ቆዩን።